እንደዚህ አይነት ምግብ ሊያዝልሽ ይችላል ወይም ደግሞ እንዲህ ብሎ ሰዎችን አድቫይስ አያረግም እያለ እየተከራከርኩት ነበር። እንግዲህ እሱን እኔ ጋር ላኪና ቁጭ ብለን እንግዲህ ነጥብ ይዘን እንከራከራለን በዩ። እሱ አሁን ለእኔም ለአንቺም አይጠቅመንም። ጠቃሚው ነገር ጠቃሚው ነገር ስጋና ጮማ ይለያያል። ይሄን ነው መለየት ያለብሽ። እሺ ስጋ ወጣለች ይመስለኛል። እቺ ልጅ ላውራት ሚት አድርጊያ ነው የገባሽው። የምንበላው ስጋ የምንበላው ቀይ ስጋ እና ጮማ ኮምፕሊትሊ የተለያየ ነው። ያ 40 ኪሎ ግራም ያልኩሽ ፋት ከበላሹ ጮማ፣ ከተጠቀምሹ ዘይት፣ ከተጠቀምሹ ቅቤ ሲደመር ያንን ጮማ ስጋ ስንበላ ዩዥዋሊ ማባያችን እንጀራ ነው የሚሆነው ወይ ዳቦ ነው የሚሆነው። ይሄ ሁሉ ለረጅም ጊዜ ባልተንቀሳቀሰ ክብደት ባላነሳና ልንገነባው ባልሞከረን ሰውነት ቁጭ ባልንበት ለረጅም ዓመታት ይሄን በማድረጋችን ስቶር ያደረገ ነው። ኢነርጂ ስቶር ያደርጋል። ቦርድ ወይም ደግሞ ጮማ ኢነርጂ ነው። ጮማ ቦርጫም ከሆነ በሬ የመጣ ኢነርጂ ነው። እንግዲህ ክሊር ነው። ሁልጊዜም እዚህ ፕሮግራምም ላይ ከዚህ በፊት አወራለሁና ከሳር ውጭ ያልተመገበ በሬ ፈጽሞ በጮማ ሊሆን አይችልም። ናቹራል ምግቡን የተመገበ በሬ በጮማ ፈጽሞ ሊሆን አይችልም። ናቹራል የበሬ ናቹራል ምግብ ሳርና ሳር ብቻ ነው። የበሬ ናቹራል ምግብ ፈጽሞ እህል አይደለም፣ ኢቭን ፍርሽካ አይደለም፣ ሌላ ሙላሰስ አይደለም፣ ወይም ደግሞ አተላ ምናምን አይደለም። አሁን በለመናቸው መንገድ ከብቶችን ለማደለብ የሚጠቀሙት ናቹራል ኢንቫይሮንመንት ውስጥ ሳር እየበላ ከመጀመሪያው ጀምሮ ሳር እየበላ እስኪታረድ ድረስ ሳር ላይ የቆየ በሬ መስል በመስል ነው የሚሆነው። ቀይ ስጋ ነው የሚኖረው። ጮማ እንኳን ቢኖረው ጮማው ከቆዳው ስር ሰብኩታኔስ ናቹራል እንደምንለው ማለት ነው። በሬውም ላይ ከቆዳው ስር ያለ ከስጋው ጋር ያልተቀላቀለ ቀጭንዬ ፋት ነው ያለው። ኢቭን ያ ቀጭንዬ ፋት ሄልዚየር ነው፣ ሻል ያለ ኦሜጋ 3 ያለው ፋት ነው የሚሆነው። እጅግ ጮማ ስጋ የሚመጣው ከደለበ እንስሳ ነው። ሁልጊዜ ነው የምናወራው ይሄንን። በእህል የደለበ በሬ በከፍተኛ ኢነርጂ ዴንስ የሆኑ ምግቦች፣ ኢነርጂ ዴንስ ማለት እንግዲህ እህል በሬውን ለማፋፋት ብንል ይሻላል። ቶሎ ፋፍቶ ለገበያ እንዲቀርብ እንስሳውን የሚያደልቡ ሰዎች የሚጠቀሙባቸው አይተሞች ኢነርጂ ነው። ከፍተኛ ኃይል ሰጪ ምግብ ነው የሚያበሏቸው። ብዙ ጊዜ የነዛ ምግብ የፕሮቲን ፐርሰንት አነስተኛ ነው። በሬው ይፋፋል፣ ሞር ፋት ነው የሚይዘው። ሄልዚ አይደለም ወይ? እንግዲህ ከሪያሊቲ ውጭ መሆን አንችልም። ሁላችንም ሉካንዳ ቤት ሄደን ይሄ በሬ ከሳር ውጭ ያልበላም ወይ ብለን መጠየቅ አንችልም። ከሀገር ውጭ ያላችሁ ሰዎች እድለኞች ናችሁ። ቢኮዝ ይለጠፍበታል። ይሄ ስጋ አሽገው ሱፐር ማርኬት ላይ ሲቀመጥ ግራስ ፌድ ግራስ ፊኒሽድ ነው ብሎ ይለጥፉበታል። ይሄ በሬ ከተወለደበት ጊዜ ጀምሮ እስከሚታረድበት ቀን ድረስ ከሳር ውጭ አልነካም እንደማለት ነው። ያ ብቻ ሳይሆን ያ ስጋ ስንት ፐርሰንት ፋት እንዳለ ሁሉ ይጻፍበታል። እነሱ በቀላሉ አይተው ስጋውን ሲገዙ 90% እና ከዚያ በላይ የሆነ ስጋ ቢገዙ ምንም ችግር የለውም። ያ ስጋ ከፍተኛ የሆነ ፕሮቲን፣ መጠነኛ ፋት አለው ማለት ነው። 93%፣ 95% እና ከዚያ በላይ ሲሆን ኢቭን ያ ስጋ ፋይነስት ኳሊቲ ነው ማለት ነው። ምናልባትም ያ ስጋ የበሬ ሳይሆን እነዚህ እንደ አጋዘን የመሰሉ እነ ኢልክ የሚባሉ እነ ባይሰን የሚባሉ ዱር ላይ ሳር እየበሉ ከመቱ እንስሳ ላይ የተገኘ ኳሊቲ ስጋ ነው ማለት ነው። ወደ ሪል ስናመጣ ወደ ኢትዮጵያ ግን እንደዛ ማድረግ አንችልም፣ አልተለመደም። ስጋን አሽጎ ይህን ያክል ፐርሰንት ፋት አለው፣ ይህን ፐርሰንት ፕሮቲን አለው የሚል እሽጋት እኛ ጋር አልተለመደም። ማድረግ የምንችለው ግን የስጋውን ፓርት መምረጥ እንችላለን። ቀይ ስጋ መርጠን መግዛት እንችላለን። ይሄ በእጃችን ላይ ያለው ደንበኛ ይዘን የክትፎ ስጋ ብቻ እንዲሰጣችሁ ማድረግ ትችላላችሁ። የትኛውም የሉካንዳ ባለቤት የክትፎ ስጋ ያዛችሁት ጮማ ስጋ ሊሰጣችሁ አይችልም። ይህንን ቴክኒክ ለየትኛውም የስጋ አይነት ተጠቀሙ። ሆቴል ገብታችሁ ብፌ ስታነሱ ስቲል ፒክ ለማድረግ ሞክሩ። ጮማ አንሳችሁ ቀይ ለማንሳት ሞክሩ። የግድ ጮማ መጥቶ ከሆነ በእጃችሁ ሪሙቭ ለማድረግ ሞክሩ። ያ ስጋ
በእናንተ ቁጥጥር ሳይሆን ሌላ ሰው አብስሎት የመጣ ስጋ ከፍተኛ ዘይት ያለው ቅቤ ያለው ከሆነ ለማፍሰስ ሞክሩ። ቅቤውን ለማፍሰስ ሞክሩ። ኢቭን ሳም ሶፍት ሹ ተጠቅማችሁ ከላይ ያለውን ፋት ለመቀነስ ሞክሩ። ቀይ ያላችሁት ስጋ ኬፕቲን በደንብ ስም ቀይ ነው ብላችሁ ቅድም ያላችሁት የነገርኳችሁ ስጋ እንኳን በተፈጥሮ ፋት አለው። ውስጡ ያለው ፋት ይበቃል ነው እያልኳችሁ ያለሁት። እንግዲህ በተፈጥሮ በአይናችን ስናይ ኩልል ያለ ቀይ ስጋ እንኳን ፋት አለው ብያችኋለሁ። ቢኮዝ ፋት ያሌለው እንስሳ የለም። ፋት የስሪታችን አካል ነው። ያለ ፋት ሚኖር ንጹህ በንጹህ 100% ፕሮቲን አታገኙም። ምናልባት የእንቁላል ነጩ ፓርት ወደዛ ሊቀርብ ይችላል አስኳሉን ስታወጡ። ስለዚህ 100% አታገኙም ነው እያልኩ ያለሁት። እንግዲህ አስቡት፣ ስጋው ቀዩ ራሱ ፋት አለው ብያችኋለሁ። እኛ ምንበላው ግን ጮማ ነው ምንበላው። እኛ ምንበላው ግን ቀይ ስጋ ራሱ ፋት ያለው አሉ ብያችኋለሁ። ሲደመር በአይን የሚታይ ጮማ፣ እሱን ቅቤ ጨምረን እሱን ዘይት ጨምረን ነው ምንበላው። ማባያችን ደግሞ እንጀራ ነው። አሁንም ኃይል ሰጪ ነው እንጀራ። ማባያችን ዳቦ ነው። ተጨማሪ ዳቦ የማይጠይቅ እኮ ሰው የለም። እንጀራ ጭማሪ እኮ የማይጠይቅ ሰው የለም። እሱን በልተን አሁንም ከፍተኛ ለስላሳ ምናልባትም ወንዶች ቢራ እዛ ላይ እንጨምራለን፣ አልኮል እዛ ላይ እንጨምራለን። እነዚህ በሙሉ ቢራውም አልኮሉም ኢነርጂ ናቸው፣ ኃይል ሰጪ ናቸው። አሰቃየነው ሰውነታችንን። ሶፊያ አይሆፕ የሰማሽ ነው። ልጅሽን እንደምትዩ አንተ ሰው ልጅ ነው ያልሽው ባለቤት ይቅርታ፣ ያፋፋኝ ጮማው ነው እንጂ ቀዩ ስጋ አይደለም። ያፋፋኝ አጣብቄ የበላሁት እንጀራ ሲደመር በተጨማሪ የጠጣኋቸው ነገሮች ሲደመር እንቅስቃሴ ስለማላደርግ ክብደት ስለማላነሳ ብለሽ ንገር። ጉድ ዊል የሚል ወይ ሰላም ነው ዶክተር፣ እንዴት ነህ? አለን ይመስገን፣ እናመሰግናለን በጣም። ይሰማ ነበር ድምፄ? እንግዲህ ያው ወንዶች ስንት ዓመት ነው ግን የአዋቂ ወሬ እንድናወራ? ጎረምሳ ሆነህ ደግሞ 33 ነኝ። ከዚህ የዛሬ 2 ወር ገብቼ ነበር። 33 ተለውጠናል። አዎ መጠኑ ልወጣለኝ። እንግዲህ ይኸውልህ አሁን ምንድን ነው የሚሆነው መሰለህ፣ ኦፊስ ከከፈትን በኋላ ይመጣሉ ሰዎች ለአሰስመንት። ከፈትን በኋላ ይመጣሉ ሰዎች ለአሰስመንት። በወራቸው ይመጣሉ፣ በ2 ወራቸው ይመጣሉ። አሁን የመጀመሪያው ነገር ማወቅ የምንፈልገው በትክክል ማድረጉን ብቻ ነው የምንፈልገው። ገብተዋል? በትክክል ያደረገ ሰው በተሰጠው ፎርሙላ መሰረት በትክክል የበላን ሰው ምንም ነገር አትጠይቀውም። ገና ሲመጣ ፊቱ ያስታውቃል። ደስተኛ ነው፣ ኤነርጀቲክ ነው። ስኳሪ ተስተካክሏል፣ ግፊቴ ተስተካክሏል፣ ኤነርጂ መጥቷል፣ ቦርጄ ቀን ግልጽ ነው። በትክክል ያላረገ ሰው እንዲሁ አይተታውቀዋለን። ገብተዋል? ገና ሲመጣ ምክንያት ይደረድራል ወይ እንደዚህ ሆኜ ይልሃል። ገና ስኳሩን ስታይ ብዙም የተስተካከለ ነገር የለም። ቦርጩን ተስተካክ ሁሉ ነገር ሮንግ ነው የሚሆነው ማለት ነው። እና አውርተን ከሆነ በትክክል ነግሬ ከሆነ ፈጽመ ከሆነ እመነኝ፣ እንደ ለውጥህም አልጠይቅም እርግጠኛ ስለሆንኩ። ቀጥል። እኔ ለውጥ አለኝ። በተለይ አሁን ከውፍረቴ በላይ ዲያቤቲኩ ነበር በጣም አሳስቦኝ የነበረው። የዛሬ ወር ስለካ የ3 ወር 5.5 ሆኖልኛል። ስንት ነበር ስናወራ? በደንብ ራስን አስተዋውቅና ስናወራ እንዴት እንደነበር አሁን ያለበትን በደንብ አውራቸው። ሰዎች ይለወጣሉ ባንተ። ኦኬ፣ ስናወራ 8.2 ነበረ መጀመሪያ። ከዛ ያንተን ቪዲዮ ብቻ እያየሁኝ ያን ያወራን ጊዜ 7 ገብቼ ነበር የዛሬ 2 ወር። ከዛ አሁን ደግሞ የዛሬ ወር 5.5 ሆኛለሁ። ክብደቴም አሁን ከ108 89 ገብቻለሁ። እሱ ብዙ ለውጥ አለኝ። አንድ ጥያቄ ብቻ ነው። አንተ ወገብ ተለኩ ስትል ከሰማሁበት ጊዜ ጀምሮ ነው። ያኔ 107 ነበር ወገቤ፣ አሁን 98 ነው። ቁመት ስንት ነው?
ሜትር ከሰባ ገና ይቀራል። አየህ ከ85 በታች ማምጣት አለብን አይደል? ይቀራል አለ። አሁን ይኸውልህ አሁን ኪሎ ስንት ነው? 89 89። ይኸውልህ በሆነ ተአምር ጠዋት ከእንቅልፍ ስትነሳ ኪሎ 86 ሆኖ ወገብህን ስትለካ 85 በታች ከሆነ እዛ ላይ እኮ ማቆም ትችላለህ። ምክንያቱም ያ ኪሎ ጡንቻ ነው፣ የሰውነት ነው፣ የራሱ ሰውነት ነው እንጂ ያደገው በሆነ ተአምር ነው ያልኩህ። ያ ተአምር እንግዲህ ቬሪ አንላይክሊ ሰርተህ የምታመጣው ነው ማለት ነው። ያ መስራት ምንድን ነው? በነገርኩ መሰረት በቂ ፕሮቲን እየበላ በቂ ሄልዚ ካርብ እየበላ ሰውነት እየገነባ ነው ወይ? እሱን ነው ማወቅ የሚፈልገው። ምን ያክል እየበላ መጣ? ምንድን ነው የበላኸው? ዛሬ የበላኸውን እንይልህ። ዛሬ ቁርስ 5 እንቁላልና ግማሽ አብኝ ነው። የስ ምሳ ደግሞ አይቤና ስጋ በላው። በቂ ስጋ ነው የበላኸው? አዎ 200 ግራም ይሆናል። የስ አይቡን በቂ ነበር? አይቧ 100 ትሆናለች ቢያንስ። ዘይት ቅቤ አድርገህ አላበላሸውም? አይ አላረኩም፣ ግን 1 ማንኪያ አለው ስጋውን ለመጥበስ ያህል። ቴስቱን እኮ ካልወደድነው አንበላው። የግድ ዜሮ አይደለም። ያው እንደምታውቀው በፊት እንግዲህ አስበው በወጡ ውስጥ ቅድም ዘይቱም ቅቤው ምኑም እንደሱ ነበር ደስ የሚለን። አሁን ለመጥበሻ ያክል የተወሰነ መጠን እያደረግክ ነው። ሰዎች ለውጥህን ያያሉ፣ ለውጥህን ኖቲስ ያደርጋሉ። በጣም ምን ይለዋል? በቃ ይደነቃሉ። ምንድን ነው ሚስጥሩ ይላሉ። ስፖርት ጀምረ ነው ወይ ምን ብለ ነው ይላሉ። ምግብ ነው ይባላል። በቃ አያምኑም ሰዎች፣ ግን ያው እኔ እየኖርኩት ነው። የልጅነት ሰውነትህን እያገኘህ ነው። የልጅነት ሰውነት ታውቃለህ እንግዲህ መሆን ያለብህን የሆንክ ነው። በፊት እንግዲህ ግርጅፍ ብለህ ነበር፣ እርግጠኛ ነኝ። ምንም ጥያቄ የለው። ጥሩ ነው አሁን ያለው። የስ ኢነርጂስ ቆንጆ ነው። ሰውነት የሚሰማ የጤንነት ስሜት ይሰማሃል? በጣም ወክ ራሱ አሁን እንደ ልብ ይሄዳሉ። ሲመሽ ነው የምመለሰው እንጂ ችግር የለም። በፊት በቃ 1.5 ኪሎ ሜትር በላይ መሄድ አልችልም ነበር። በታክሲ ነበር የምመለሰው። ወክ ላድርግ ብዬ ወጥቼ በ33 ዓመት አስበው እንግዲህ በ33 ዓመት አይደል? ትክክል። እንግዲህ አስበው። ይሄ አሁን የምናወራው ባይሆን ኖሮ ያንኑ እየበላ በፊት የምትበላው ምግብ እየበላ መድኃኒት ትጀምራለህ። እየፋፋ ነው የምትለው። ወኩ ከባድ ይሆናል። 43 ዓመት ዕድሜ ላይ ራስህን ሳለው እንግዲህ ምን አይነት ሰው ልትሆን ትችል እንደነበር። ትክክል። ስለዚህ ይሄንን ኮዝ ካንተ በላይ መጮህ ያለበት ሰው አለ ብዬ አላስብም። ፕሊዝ የምታገኛቸውን ሰዎች በሙሉ ኢንፍሉዌንስ ለማድረግ ሞክር። የምሬን ነው የምነግርህ። ብዙ ባለፈው እዚህ ላይቭ ላይ ከምሳ ወጥቼ ቢሮ እስከሚገባ ድረስ 30 ደቂቃ ወክ አድርጌ 86 ሰዎች ቆጠርኩ ብዬ አወራው እዚሁ ላይቭ ላይ። ሜይ ቢ ላትኖር ትችላለህ። ሰምተሃል? አንዱ የምታውቀው ሰው ምን ይሆን? አንዱ የማውቀው ሰው ዛሬ ምን ሆነ መሰለህ ስመጣ ሳምበዲ ያው እንግዲህ አሁን ሶሻል ሚዲያ ላይ ስታይ ሰዎች ያውቀዋል፣ አድናቆታቸውን ይገልጻሉና እቅፍ አድርጎ ሳበኝና እኔ እንዳቆጥረኝ ይሄ ነው የሚያክለው። ባይዘ አደራህን እኔ እንዳቆጥረኝ ፕሊዝ ዝም አትበል እሺ። ይሄ ሲሆን ነው ገብተዋል እንደ ሀገር ኢምፓክት እየፈጠርን የምንሄደው። ጎበዝ ምንድነው የምጨምርልህ? አሁን አንተ ቦዲ ቢውልደር ነህ። ቦዲ ቢውልደር ይሄንን ነው መንገድ ያለብህ። አሁን ስኳሩን እርሳው፣ ስኳር መቀልበስ ምናምን እሱን አይደለም ማወራለን።
አንድ ሰውነት የሚገነባ ሰው ቦዲ ቢውልደር ምንድን ነው ያደረገው? ክብደት ያነሳል። ልክ ነኝ? ግልጽ ነው። ወጣቶች በአንተ እድሜ እኮ ያሉ ክብደት የሚያነሱ ታውቃቸዋለህ። ያንተ ጓደኞች የተሻለ አቋም ያላቸው፣ የተሻለ ሰውነት ያላቸው፣ ምንም ጥያቄ የለውም። ምግብ ላይ ጥንቃቄ ያደርጋሉ፣ በቂ ፕሮቲን ይመገባሉ፣ ክብደት ያነሳሉ። አየህ፣ አንተ ቦዲ ቢውልደር ነህ። አሁን ማውራ ገብቶ ከባለሙያ ጋር መናገር ካለብህ እኛ ጋርም ባለሙያ አለ፣ ልታግዝ ትችላለች። መቅደስ በትክክለኛ ባለሙያ እየታገዝክ ሰውነት መገንባት ጀመርክ እንበል። አየህ፣ የዛሬ ወር የተሻለ ሰውነት ገንብተሃል። ጡንቻ ግልጽ ነው። ያንተ ደግሞ ቶሎ ነው የሚመጣው፣ ወጣት ስለሆንክ አይከብድም። ሳምሄር እንጀራ አግኝተህ ኖ እኔ እንጀራ አልበላ የምትል ልጅ አትሆንም ነው እያልኩ ያለሁት። እንጀራ ዳቦ የተከለከልከው ፌል አርገዝ ስለነበር ነው። ዲያቤቲክ አርገዝ ስለነበር ነው። ጡንቻ ማሾ ስለነበር ነው። ቅድም እንዳልኩ በጣም በውጫም ሆነ ኪሎ 108 ስለገባ ነበር። ከወር በኋላ ሰውነትን በትክክል ከገነባ ከዓመት በኋላ ሌላ ሰው እኮ ነው። አየህ፣ ሁልጊዜ ማድረግ ማትችለው በየቀኑ እንጀራ በወጥ መብላት ፈጽሞ የማይሆን ነገር ነው። በቂ ፕሮቲን ማግኘት የግድ ነው። ገብቶሃል? የድብልቅ መድኃኒት ነው። እንደዚሁ ነው የማውራው። ከጎን ግን አሁን አትክልቶች ላይ የተገደብከው ከጊዜ በኋላ ለውጥህን እያየ ፍራፍሬ መጨመር፣ ጥራጥሬ መጨመር፣ ሆል ግሬኖችን መጨመር፣ ሁልጊዜ የምናውራቸውን አጃ፣ ቅንጬ ምናምን ብለን የምናውራቸውን የተቀቀለ ድንች፣ ቺፕስ ስላልኩ መጨመር፣ ዘን ሲያምርህ እንጀራ መጨመር፣ ዳቦ መጨመር ምን ያደርጋል? ቆይችን ነገር ላስተካክላት፣ ሊዘጋቢ ነው። ኦኬ፣ ያ ግንዛቤ ካለ አይ ቲንክ ችግር አለው ብዬ አላስብም። 200 ግራም ያልካት ስጋ ግን እንግዲህ አላውቅም፣ ያው ሜይ ቢ ቤት ካልነበረ ወይ በሆነ ምክንያት ከሆነ አላውቅም፣ ግን እስቲል ትንሽ ናት ላንተ። አፕታይቱ ካለ ፕላስ ደግሞ ጠዋት ላይ ሺፍት አድርገህ ጠዋት ላይ 5 እንቁላል ምናምን ብቻ። እንግዲህ 5 እንቁላል ከእንጀራ ጋር እየበላ ቢሆን ከዳቦ ጋር እየበላ ቢሆን ብዙ ነው። ያቺ ትንሿ እንጀራ ጠዋት 5 እንቁላል ከምትበላ ጠዋት ላይ ኢንቨስት አድርግ። ጠዋት ላይ በቂ ምግብ ለመመገብ ሞክር። ጥብስ መሆን ይችላል፣ አሳ መሆን ይችላል፣ ቅድም ያልከው እንቁላል መሆን ይችላል። እንቁላሉን ብቻውን ከምታዘ ከግሪክ ዮገርት ጋር ከአይብ ጋር አድርገህ ጠዋት ላይ በደንብ ለመብላት ሞክር። ያንን ካስተካከልክ እጅን ኪስ አድርገህ ወክ አድርግ። እሺ፣ አንድ ጥያቄ ግን ለመጠየቅ ነበረ፣ ትንሽ ግራ ስለገባኝ ነው። አሁን ጧት ስኳር ስለካ ፋስቲንግ 110 ምናምን አካባቢ ነው። ነገርኩህ። ትንሽ ቆይተህ ስትለካ ኖርማል ይሆናል። ማታ እራት በልቼ ከ2 ሰዓት በኋላ ስለካ ደግሞ 95 97 ይሆናል። እራት በልቼ አሁን ኮምፕሊኬት አላርግብህ። ገብቶሃል? ዳውን ፌናሜና፣ ኢንሱሊን ሬዚስታንስ ገና ቦርጭ ስላለ ነው። አይጠቅምህም። የሚጠቅምህ ነገር የወገብ ልኬት አትርሳ። ቦዲ ቢውልደር ነህ ብያለሁ። ከዚህ በኋላ ቦዲ ቢውልድ እያደረግ የወገብ ልኬት እየቀነሰ ሲሄድ የጠዋትም ስኳር እየቀነሰ ይሄዳል። ፕሊዝ፣ ሌላ አደራ ብዬ የምልህ ነገር 10 ጊዜ ስኳርን አትለካ። ምንም እኮ አላየህም፣ ታምር እኮ አላየህ። እዛ አካባቢ ነው የሚጫወተው። አይተህ ከሆነ 95 105 በቃ እጅ ሰጥተዋል እኮ ስለማቅ ነው። ጠዋት ላይ ፋስቲንግ ላይ ከፍ ይላል፣ በልተህ ግን ዝቅ ያለ ነው። እሱን እያልከኝ ያለው። እሺ፣ በሌላ ምሳሌ ላስረዳ። ስኳር ያሌለበት ሚት አድርጌ የገባሽው ሰላም አይታል። አንድ ጓደኛህ ጋር ደውልና ስኳር የለበትም። እሺ፣ ደውለት ነገር ስኳርን ቼክ አድርግ በለው ጠዋት ላይ። ኦኬ፣ ስኳሩ ጥሩ ሰውነት ያለው ስፖርት የሚሰራ ከሆነ ፋስቲንግ ላይ ስኳሩ 85 ኦኬ። ምግብ በልቶም ከ4 ሰዓት በኋላ ልክ አንተ ከምግብ በኋላ ማሳላ እንደምትለካው ቼክ አድርግ በለው። ምናልባት 85 86 90 92 93 94 ምናምን። አየህ፣ ሰውነትን ወደ እሱ አድርግ ነው እያልኩ ያለሁት። በቃ ያልሰራው ነገር ብዙ አለ። ገና ቅርብ ቀን እኮ ነው የጀመርከው። ገና 2 ወር ምናምን ነው። ልክ ነኝ? ትክክል።
ጨብጠህ እንድትወጣ የምፈልገው ነገር ገና ያልሰራሁት ነገር አለኝ። ባለማወቅ አባንደን ያረኩትን ሰውነት በምግብ አቢዩዝ ያረኩትን በሮንግ ምግብ ያሰቃየሁትን ባለመንቀሳቀስ ሰውነትን ለመገንባት ጥረት ባለማድረግ ብዙ ነገር የበደልኩትን ሰውነቴን መካስ ጀምሬያለሁ። ገና ነው። ኦኬ ምንድን ነው መስራት ያለብህ ነገር ላይ ፎከስ አርግ። ሰውነት ግንባታ ላይ ፎከስ አርግ። ካርዲዮ ላይ እንግዲህ ካርዲዮ ማሽን ላይ መሮጥ ፈጽሞ እንግዲህ ሮንግ እንደሆነ ብዙ ጊዜ አውርተናል። ማሽን ላይ መሮጥ ሳይሆን ወክና ፍጥነት ላይ ያለው ወክ ላይ ከጊዜ በኋላ በውስጥ እናወራለን። ስፕሪንቲንግ ላይ በሳምንት የተወሰነ ቀን ስፕሪንት ለማድረግ እዛ ላይ ስኳር ቼክ ለማድረግ እንደ አምሮቱ ካለ በስንት ጊዜ በሳምንታት አንድ ቼክ አርግ። 222 ሰዎች እያየው ነው። እንደው የመጨረሻ እስቲ ሀሳብን ሰብሰብ አድርገህ መልእክት አስተላልፈህ ውጣ። ወጣትም ስለሆንክ ወጣቶችም እየሰሙ ስለሆኑ እኔ የማስተላልፈው መልእክት ጤናን ከማስተካከል እንደኔ አይነት እንዲህ የዲያቤቲክ ኢሹ የነበረበት እሱን ከማስተካከል በላይ የማይወራ ሰላም አለው። እሱን ሰላማችሁን ለማግኘት አመጋገባችሁን አስተካክሉ ነው ማለት። እኔ አሁን ማልገልጽልህ ሰላም አለኝ፣ ኢነርጂ አለኝ፣ ሰላም አለኝ፣ ምቾት አለኝ፣ ከሰው ጋር አግባባለሁ እና እሱን ለማግኘት አመጋገብ ማስተካከል በጣም ቆንጆ ነው። ምንም እንኳን ሰውነታችሁ ላይ አርኪ ለውጥ ባታገኙም አትስነፉ ለማለት ነው። የውስጥ ሰላሙ ከፍ ያለ ነው። ላይፍ ስታይላችሁን ቀይሩ አይደል? ትክክለኛ ምግብ ተመገቡ፣ ሰውነታችሁን ተንከባከቡ፣ ተንቀሳቀሱ፣ ሰውነታችሁን ለመገንባት ሞክሩ፣ ክብደት አንሱ፣ ወክ አድርጉ፣ ቆንጆ እንቅልፍ ተኙ። አትጨነቁ። ብድር እየወሰዳችሁ አትጨነቁ። እንቅልፍ ስለ እንቅልፍማ አይወራም። የልጅነት እንቅልፍ ነው የሚተኛው። ፊት ተቃለሁ እንደ ህፃን ልጅ በቃ በፊትስ እንደዚህ የነበረው እንቅልፍ በቃ ከሌሊት 7 ሰዓት ምናምን በፊት አይወስደኝም። ብተኛም 10 ሰዓት 11 ሰዓት መልሼ እነቃለሁ። በቃ ምንም የተዘበራረቀ ነበር። ጠዋት ደግሞ የተደበደብክ ይመስል በስንት መከራ እንዲህ ያልክ ልጅ የግድ ጉዳይ ካለ የግድ ትነሳለህ። ባትነሳም አልጋ ላይ ሆነ መንከባለል ነው። እንቅልፍ የለም። በቃ 3 ሰዓት 4 ሰዓት ይበዛል። አሁን ስኳር መቀልበስን እርሳ። ህይወትን የታደግከው ከሞት አፋፍ ህይወትን የታደግካትና ይሄ ሁሉ የሆነው ፈጽሞ በእኔ አይደለም። ክሬዲቱን መውሰድ ያለብህ አንተ ራስህ ነህ። ምክንያቱም ብዙዎችን እዚህ ላይቭ ላይም እንዳንተ አውርቻቸዋለሁ። ከዛም አልፎ ኦፊስ ድረስ የመጡ ሰዎች አሉ። ገንዘብ ከፍሎ አስብ እንግዲህ ገንዘብ ከፍሎ የመጣው ምንም ያልተለወጡ ሰዎች አሉ። የምሬን ነው የምነግርህ። እንግዲህ ፕሪንሲፕል ነው ማስተምራቸው። እኔ ጋም ሲመጡ ኤግዛክት ነገር